እንዴት ናችሁ ቤተሰብ? ሰላም ናችሁ? ሰላማችሁ ይብዛ። ወደ ቡኪ ሚዲያ እንኳን በሰላም መጣችሁ። እንግዲህ ዛሬ ደግሞ በአዲስ ሀሳብ ሩታ በቃ አንተ ካልመጣህና አብረህን ካልኖርክ ልጄን ይዤ ወደ ሌላ ሀገር እሄዳለሁ፣ እዚህ ምን እሰራለሁ ብቻዬን ብላለች። እንግዲህ አብርሽ ምን ሊሆን እዚህ ቪዲዮ ላይ ምን ይፈጠር ይሆን የሚለውን ነገር እስቲ አብረን ተካትለን እንመጣለን። እንግዲህ ቪዲዮ እስከ መጨረሻ ካያችሁ ላይክ፣ ሰብስክራይብ እና ኮመንት አድርጉ። እናንተ ባደረጋችሁ ቁጥር ይሄ ቻናል ሊያድግ ይችላል ማለት ነው። እንግዲህ አብረን እናሳድገው ቻናሉን ላለው አዲስ ቻናል ነው። ስለዚህ ወደ ቪዲዮ የሚሄድበትን ከወጣው በኋላ አሳውቃለሁ። ቶር በለኝ አትታገለኝ። ግን ያልከለም ካንተ ኮሬም ልታገልሽ አልችልም። ገባሽ? እኔ አሁን ከመንገድ ዞር በል ይሄድበት። እሺ ለምን ጠራሽ? ታዲያ አትሄጂም ነበር እንዴ? በጠዋት ውሳኔ ነበር። ለምን ውሳኔን እኮ አንተና ነግሬሻለሁ እኮ ነው ወይስ እኔን አምጥቶ ማከራከሩ ደስ ይልሻል? ነው ሩታ አልነገርከኝም? ነው ተነግሬሻለሁ እንጂ በቃ አልነገርከኝም። ከዚህ በፊትም እዛው ስመጣ አስብበታለሁ ነው ያልከኝ። ዘዋይ ስመጣ አይደል? ስለዚህ ደግሞ እንድታስብበት አይ ቲንክ 3 ቀን 4 ቀን አልፈዋል። ምንም ይሄ ቀላል ነገር ነው። በ3 እና በ4 ቀን ውስጥ ምንም የሚቀየር ነገር የለም። የጀመርከው ነገር የለም። በ3 ቀን በ4 ቀን አይደለም ሩታ። እኔና አንቺ ከተለያየን እኮ ስንት ጊዜ ሆነ እንዴ? ሰው ነኝ እኮ ወንድ ልጅ ነኝ። ወይ እሺ፣ ከዛ ምን አይነት አስተሳሰብ ነው ያለሽ? ወይ አይደለም፣ እንደዛ አይደለም። ይሁን በጣም በቅርቡ ነው ነገሮች የተቀየሩት። አታስመስል እንዴ። ስንገናኝ እኮ የሆነ ያወራው እኮ ሀሳብ ነበረ እንዴ። ከወንድም ከእህት ጋር እኮ ስንገናኝ በቅርቡ በጣም ብዙ ያወራቸው ነገሮች ነበሩ። ከዛ በኋላ ነው ነገር የተቀየረው። ከዛ በኋላ ነው በ5 ቀን በ6 ቀን የማይመስል ነገር እየተዋወቀን ለምን እንዋሻሻለን? ቆይ ሁሉ ነገር መፍጠር ለምን አስፈለገሽ? ታዲያ ዛሬ ላይ እኔን የምትፈልጊኝ ከሆነ ያው ሁሉ ነገር መፍጠር ለምን አስፈለገሽ? ነገር ለምን አስፈለገ? ያው ሁሉ ነገር እኔ አንቺን ብዬ ብዙ ሰው አስቀይሜ መጥቼ ምናምን እግርሽ ስር ወድቄ ያኔ ጋሽዬ ሲለምንሽ ያው ሁሉ ነገር እንትን ሲል ለምን ደማርሽ? ዛሬ ላይ በራስሽ ተነሳሽነት ምን ተገኘና ነው የሁሉ ነገር መቀየር የፈለገው? ወይስ እኔ አሁንም ያልገባኝ ነገር አለ? ያኔ ጋሽዬ ሲለምንሽ ጋሽዬ ሳይሆን ለምን አንተ ነህ መቀየር አለብህ እንጂ ጋሽዬ ስለለመኑኝና ስላለመኑኝ አይደለም። አንተ ሌላ ሀገር ሄደ እንደፈለክ ስትሆን ጋሼ አው እየጠየቁኝ ነበር። ግን ደግሞ ያኔ ጋሼ ጥያቄ ሳይሆን ያንተ መስተካከል ነው ለኔ ውሳኔ። ገባ? ያም ሆነ አንድ ነገር ልንገርሽ፣ አንድ ያዳምጪኝ እንዴ። አማታል እንዴ በእግዚአብሔር እኔ አመኝም። ዞር በለልኝ። እሺ አሳልፈኝ። በቃ የሰማሽኝ ነው። አሳልፈኝ። አላሳልፍሽም። ወዴት እንድትሄጃች ኖሮ ፈጣሪ ሆይ። እሺ ገባሽ? ይሄ ልጅ እንግዲህ እንዳያችሁት ነው፣ አብረን እንዳየነው ነው። እኔ እዚህ ጋር የምለው እንደዚህ የምትረገረጊ ከሆነ ምናምን ሩትዬ እኔ ቆንጆ ማለት ነው። ታዲያ ለምን ጠራሽ? ሜር ከልብሽ እኮ ሜር ከፈለሽ ማለት ነው የሱ ልብ ስለምታውቂው ነው እንጂ እኮ ዝም ብለሽ ሜዳ ትችይ ነበር። ሁሉም ልጁን በእጅሽ ነው ያለ፣ ኤቭሪቲንጉ በእጅሽ ነበር አይነበረው? ስለዚህ ለምን ጠበሽ? የሱን ደካማ ጎን ስለምታውቂ እንደሚለምን ስለምታውቂ የጠበሽው አይደለ? ስለዚህ ግን ይሄ ሁሉ ልክ፣ ይሄ ሁሉ አተካራ፣ ይሄ ሁሉ ቢተኝነት እኮ ጥሩ አይደለም። ይሄው መስዋዕት እያስከፈለሽ ነው ያለው። እኛ እኮ እያልን ያለ ነው ከዚህ አንፃር እኮ ነው። በቃ የለሁን ግትርነቱ ምናምን ነገር ተይዋ፣ ተሸነፊና ላይፋችሁን ቀጥሉ እኮ ነው እኛ ያልን ነው። ምን ይሄ ሁሉ አተካራ አስፈለገ? ሲጀመር ምንም ነገር አልጀመርክም ምናምን ላልሽው ነገር ማለት ነው። ቢጀምርማ እኮ ነው አይደለ? በዚህ ልክ ይሄ ሁሉ ድካም፣ የሰው ድካም፣ አንቺና እሱን ለማስታረቅ የቤተሰብ ድካም ማን ያልሞከራል? ወረቀት አመጣሽ፣ አስፈረምሽ፣ ያዙ ይልቀቁኛል፣ ብዙ ነገር አልሽ፣ ሌላ ሀገር ሄዳለሁ አልሽ፣ ብዙ ወንዶች ጎረፉ። ምን ያልተደረገ ነገር አለ? ከአብርሽ ጋር ለመመለስ ማለት ነው። ያልደከመ ሰው አለ በዚህ ትዳር እናንተ አንድ ለማድረግ? እሱ እኮ መጀመሪያ እኮ እምቢ አላለም፣ እሺ ነው ያለው። እሷ ፈቃደኛ ትሆን እንጂ እኔ እመለሳለሁ ወደ ቤቴ፣ ትዳሬን እመራለሁ፣ ልጄን አሳድጋለሁ ነው ያለው እኮ። እምቢ እኮ አላለም መጀመሪያ። አንቺ ነበርሽ አሸፈሪ ስትይ ነበረው። ታዲያ ሁሉ ድካም ታዲያ ለምንድን ነበረ? እኔ እኮ የምሬ ነው። ግራ የሚገባኝ ነገር እኮ ይሄ ነው። ያዙ ይልቀቁኝ አያስፈልግም ነበር። እልክ መጋባት አያስፈልግም። ደግሞ ትዳር ላይ እልክ አያስፈልግም። ባይዘው ማለት ነው። ብቸኛው ትዳር እኮ አይደለም የእናንተ ትዳር፣ ብቸኛው ትዳር አይደለም። ዓለም ላይ ስንት ነገር እኮ የሰው ተደራርሶ ምናምን ከዛ እኮ አብሮ እየቀጠለ እናውቃለን፣ ይታወቃል። ይቅርታ ከተባባለ
አብሮ ይቀጥላል። በዛ ላይ ደግሞ 3 ቀንና 4 ቀን ሰጥቼ ካለው ላስብ ሲልሽ 3 ቀንና 4 ቀን ሰጥቼ ካለው ይበቃሃል፣ አሁን ውሳኔውን ንገረኝ። አሁን እቺ ውሳኔ በአንድ ቀን ነገሮች በአንድ ጀንበር ነገሮች መጥቶ ከዛስ ድጋሚ ያ ታሪክ እንዲፈጠር ነው። አሁን እኮ እናንተ አልተግባባችሁም እርስ በርስ ገና ናችሁ። ምንም የተግባባችሁት ነገር የለም። እልክ የሆነ ምን ልበለው ገና ናችሁ በጣም ማለት ነው። እዛ ደረጃ አልደረሳችሁም። በቃ ስክን አላላችሁም። በዚህ ኮንዲሽን ልጁ ትክክል ነው። ጊዜ ስጭኝና ላስብበት፣ ከዛ በኋላ እንደ መጀመሪያ መሆን አልፈልግም ነው ያለው። 1 ወር ላልከው 1 ወር አይበቃም በዚህ ሁኔታ ማለት ነው። ገና ነው እንደ እንትን ቦገቦገ ነው እሳቱ ገና አልተረጋጋም፣ አልበረደም። አንቺም ሰከን በይ ያለው ለዚህ ነው። ሌላው ደግሞ አንድ ነገር ማለት ነው እዚህ ጋር ትልቅዬ ፖይንት ያኔ ጋሼን ምናምን ሲላት ጋሽንም አላከበርሽም ምናምን ለዛ ሲለምንሽ ቢያልሽ ለምንድን ነው የሁሉ ነገር ሲላት ምንድን ነው ያለችው? እኔ ጋሽ አልነበረም እዛ ጋር ፖይንቴ ጋሽ ቢለምነኝም አንተ ካልተስተካከልክ፣ አንተ ካልታረምክ፣ አንተ ወደ ሪትም ካልገባክ፣ አንተ መስመርን ካልያዝክ እዛ ሄደክ እንደፈለክ ይሁን ከሴት ጋር አንተ ካልተስተካከልክ ምን ዋጋ አለው? ትክክል ነች። ትክክለኛ ሀሳብ ነው። ቤተሰብ መጥቶ ቢለፈል ቤተሰብ ቢለምን ትዳሩ የሚኖረው አንድና አንድ ባልና ሚስት ነው። ትክክል ነች እሱ። ታዲያ ልጁ እኮ አሁንም አልተስተካከለም። ኢቭን ደም አፕዴት አድርጎት ላይፉን በደንብ አርቆ እየቀጠለ ነው ያለው። ስለዚህ አንቺ ባለ ጉዳይ ያደረግሽ ሰውዬ እኮ ስቲል አሁንም ሪሌሽን ውስጥ ነኝ እያለ ነው። አንቺ እኮ ያላመንሽው አይፋለስም ሀሳቦችሽ። ያኔ አንተ ተስተካከልና አብረን እንሆናለን ነው ያልኩት። አሻደለ አልተስተካከለም አልሉ። አሁን ስቲል በቆመበት ሰዓት ራሱ ሪሌሽን ውስጥ ነኝ እያለሽ ነው። ስለዚህ ምን ይሻላል ታዲያ? አልተስተካከለም ስቲል ማለት ነው። በግፊት ከመጣ ደግሞ በግፊት ይወጣል ልጁ። አይሆንም። ስለዚህ አሁንም ባንቺ ጎን ብዙ የሚቀሩ ነገሮች አሉ። ራስሽን አስተካኪ። ትክክል ነሽ። የልጅና ነሽ፣ አራስነት አለ፣ ብዙ ነገር አለ። የምንረዳው ነገር እኮ አለ እንደ ሴት ማለት ነው። እና አሁንም ግን ሰከን በይና እንዳልሽ ደካማ ጎኑን ታውቂዋለሽ። ተረጋግተሽ እሱ የምታመጭበትን መንገድ አዘጋጂ አስተካኪ እንጂ በዚህ መልኩ በዚህ ዋተካራ በዚህ ሆታ ምናምን አይሄድም። በቃ ተይልኩ ምን ነገር ተይው። ልጅ ደግሞ እያዙ 10 ጊዜ ይወጡ ምናምን ይሄዳሉ ምናምን ማለት ሌላ ሀገር ወጣሉ። ስንቴ ነው አንቺ ከሀገር የምትወጪ ፕሮግራም ታዘጋጂ? ፓስፖርትሽ ኖርማል ነው። ዝም ብሎ ነው እንደፈለግሽ መግባት ትችያለሽ ማለት ነው። ችግር የለም አንቺ ጋር ሲሆን። እኔ ጎግራ ገባኝ። አንቺ ውጭ ሀገር እኔ ይሄን ቪዲዮ ከስንት ጊዜ ካየሁ ጀምሮ ውጭ ሀገር ትቼ ሄዳለሁ። በቃ አንዷስ እንትን ነው ያንቺ ማስፈራሪያ መንገድ ነች። እና እንደዛ አይደለም። መረጋጋትን የመሰለ ነገር የለም። ትዳር ነው፣ ቃቃ ነው። ሲጀመር ልጁ ራሱ እዛ ጋር ሳይጨርስ ጉዱ ሳይጨርስ ቢመጣ ለአንቺም አይጠቅምሽ። ድጋሚ የተጎዳሽው ጉዳት እጥፍ አድርጎ ነው የሚጎዳሽ። በእርግዝናሽ ታይም የተጎዳሽው ጉዳት አለ፣ እኛ እንረዳለን። አሁን ላይ የተጎዳሽው ነገር አለ። ልጅ ብቻ ማሳደግ በጣም ነው ከባድ ነው። ይሄን ሁሉ ጉዳት የፈጠረብሽ ነገር ታይቷል አይደለ? ስለዚህ አሁንም ይሄ ልጅ እዛ ጋር ያለውን ላይፍ እዛ ጋር የተበላሸውን ላይፍ ሳያስተካከል ቢመጣ በ3 ቀንና በ4 ቀን ወዲያውኑ ንገረኝ ብለሽ ቢመጣ ድጋሚ የምትጎጂው አንቺና አንቺ ነሽ። ስለዚህ የኔ እህት እኛ እንደ ምክርም ለምክር ባንበቃም እንደ ሀሳብም እንደ ኦዲየንስም ልንልሽ የምንችለው ይሄንና ይሄን ነው። እናት እናንተ ደግሞ ይሄን ቪዲዮ እስከመጨረሻ ካያችሁ ላይክ፣ ኮመንት፣ ሰብስክራይብ አድርጉ። ቻናሉን እናሳድገው። ላለው መልካም ቀን። በሌላ ቪዲዮ እንገናኛለን።